እና ሙሐመድ የኛ ረሱል መጥፎ ናቸው እያላችሁ ነው? የእናንተው ጥሩ ነው ባይምሯችሁ ያዛችሁት፣ ግን እውነተኛው ሙሐመድ ጥሩ አይደለም። ልዩነት አላቸው ሁለቱ። እንደርሳቸው የሆነ ብዙ መሸቃ የደረሰበት ሌላ ነብይ አለ? ለምሳሌ ምን ደረሰባቸው? እንዴ ያልደረሰባቸው ነገር ምን አለ እንዴ? እርሳቸው ለኛ ብሎ ያልሆኑት ምን አለ እንዴ? ለኛ ሲል እኮ ጥርሳቸው ረግፈዋል። እንዲሁም በረሃብ የተጎዱ ናቸው። ቆይ ለእናንተ ብለው ሳይሆን ጦርነት ሄዶ ነው ጥርሱ የረገፈው። ጦርነት ከሄድክ ደግሞ አሁን ለምሳሌ እዚሁ ሀገራችን እንኳን በየጊዜው ወታደሩ ረፍት አልባ በሆነ ጦርነቱ ሲዋጋ ይውላል። የእናንተው ግን አስከፊው ምንድነው? እሱ ለመዝረፍ ነው። ምክንያቱም ከጦር ዘረፋ ይጠይቀዋል። የጦር ዘረፋ ገንዘቦች አላህና የመልእክተኛው ነው ስላለ ለመዝረፍ ነው የሚሄደው ወደ ጦርነት፣ የጦር ዘረፋ ገንዘቦችን ለመውሰድ ማለት ነው። ሰው ሊዘርፍ ሄዶ ጥርሱ ቢሰበር ሁኬርስ እንዴት ነው ለእኔ የሚችለው? ኧረ እኔ አሁን ከእናንተ የማወራበት አቅምም የለኝም። እኔ ደግሞ ሰው ናችሁ ብዬ ነበር የገባሁት። ከሰይጣን ጋር እያወራው ነው። ይዘዲን ሰይጣን ወንድም እንደሚሆን ታውቃለህ አይደለ? እውነት እዚህ ጋር አሁን እኔ ማለት ነው እናንተ ምንም ብዬ ላወራ አልችልም። ቆይ ይዘዲን ሰይጣን አለብህ በደም ውስጥ የለብህም? እዚህ ጋር አሁን ስለሱ ማለት ነው ስለ ነብዩ ማያቅ ማንም የለም። ግን እንደናንተ የሚያቆሽሽ ማንንም አይቻልም። ይዘዲን ምንድን ነው እሱ? አሁን እኮ መልካም ብለህ የጠራኸውን በሰከንዱ ስናፈርሰው ሴጣን አልከኝ ማለት። ሴጣን ደግሞ በደም ውስጥ ያለው አንተ ነህ እንጂ እኔ አይደለሁም። እንዴት ወንድምህ በደም ውስጥ ያለን አካል ለእኔ ትሰጣለህ? እኔ ሴጣን እኮ አለብኝ ብዬ አላምንም። እንደ እስልምና አስተምሮ ሁሉም ሙስሊም በደም ውስጥ ሴጣን ይዞርበታል። እንደ እስልምና አስተምሮ ነብይህን ስለምትወደው ነብይህ የተናገረውን አሜን ብለህ ስለምትቀበል እኔ ውስጥ ሳይሆን ሴጣኑ ያለው በነብይህ አስተምሮ መሰረት አንተ ውስጥ ነው ሴጣን ደም ውስጥ ያለው። ሴጣን አምናችሁ ወይንም ደግሞ ሴጣን ምናምን የሚለው ለእኛ አይሰራም ማለት ነው ለአንተ። እሺ እዚህ ጋር እኔ አሁን የኔን ሃይማኖት እንኳን ታውቁታላችሁ። እሺ የእናንተን አምላክ ንገሩኝ። እሺ ቅድሚያ የእኛውን በደንብ ምንድን ነው? ምን አወክና? አላወቀውም ንገሩኝ እያልኩ እኮ ነው። የእናንተ አምላክ ማን ነው? ምናምን ስትለን አሁን ምን ዋሽተንብህ ነው? እስኪ መሐመድ ላይ አይ አሁን ስለ ሙሐመድ ብዙ ቆሻሻ ነገሮችን እያወራችሁ ነው። እስኪ ያወራናቸው ነገሮች ያለ መረጃ ነው ያወራናቸው ማለት እኔ ነኝ ያለ መረጃ ያወራው? ማንም እኮ ይጽፋል፣ መረጃ ነው ብሎ ማንም ይጽፋል። እንዴ ማንም በቃ የእንትኖቹን የዘጋቢዎቹን ስም ስለጻፈ እሱ ትክክል ነው ብለህ ታስባለህ? ጎበዝ። ስለዚህ እሱን ቼክ የሚያደርገው ማን ነው? እኛ የምናመጣው አንድ ነገር ብቻ ታማኝ ነን እኛ። አንተ ንጽጽር ላይ የሚሰሩት እንኳን በዚህ አይጠረጥሩንም። ምን ኤቴስት የጻፈውን ክርስቲያን የጻፈውን በፍጹም ለእናንተ አምጥተን አናውቅም። የእናንተዎቹ ንጽጽር የሚሰሩት ግን ባለጌ፣ ወራዳ፣ ውሸታም፣ ቀጣፊ ከመሆናቸው አንጻር ለክርስቲያኖች ኤቴስት የጻፈውን እንኳን ይዘው ይመጣሉ። ሃይማኖት የሌላቸው ፓጋኖች ምንም የሆነ ጣዖት አምላኪዎችንንም ካገኙ ለእኛ ይዘው ይመጣሉ። እኛ ግን በፍጹም አናደርግም። የእናንተዎቹ ግን ወራዶች፣ ውሸታሞች፣ አጭበርባሪዎች ስለሆኑ አንደኛ ከራሳቸው ነው መጽሐፍ ቅዱስ የሚፈስሩት። እኛ ቁርአንን በራሳችን ሳይሆን የምንፈስረው በራሳችሁ ሙፈሲሮች ነው የምንፈስረው። የእናንተዎቹ ግን ዳቦ በቀደደው ሽልጦ በቀደዳቸው አፋቸው ከላይና ከፍና ዝቅ ብለው እንኳን ሳያነቡ ዝም ብለው ጥራዝ ነጠቅ በሆነ ሁኔታ ነው የሚያነቡት። እሺ እንደዛ ብለህ የምታስብ ከሆነ አምላክህን ንገረኝ። የአንተ አምላክ ማን ነው? የኔ አላህ ነው ብዬ እመሰክራለሁ እና ሙሐመድም የእሱ መልእክተኛ እንደሆነ እመሰክራለሁ። አላህ ማን ነው? አንተ ነው የምመሰክርለት ወይንስ እሱ ነግሮህ ነው? እመሰክራለሁ። እኔ ምንድን ነው የምትመሰክረው? ለሌላ አካል እንዴት ነው የምትመሰክረው? ማን ነው ያሌለው? አንተን የፈጠረ ማን ነው? እኔን የፈጠረኝማ ክርስቶስ ነው። አንተን አላ ለመፍጠሩ ምንድን ነው ማስረጃ? ነግሮሃል? እኔ ፈጥሬ ያለው ብለዋል። ክርስቶስ ማን ነው? ኢየሱስ ነው። ኢየሱስ ነው። እኔ ፈጥሬ ያለው ብለዋል አላ። ኢየሱስ ታዲያ አንተን እንደፈጠረ ማረጋገጫ አለ? አለኝ። እኔ አንተ አለ ሆይ ነው ጥያቄው።
ኢየሱስ እኮ ማርያም የወለደችው አይደል? በሰው ቂጥ የወጣ እኮ ነው። ለእኛም ቆይ አላህ መግልና የደም እጣቢ የመግል እጣቢ ውስጥ የሚንቦጫረቅ ነው። አንተ የሚያሳስበህ እንትን ነው አይደለ? ከመግል የሚንጠባጠብበት ቁስል የሚንጠባጠብበት ውስጥ ገሃነም ውስጥ የሚዘፈቅ ነው። ስለዚህ ተረጋጋ ዘድን፣ ብዙም ነርበሳቱን ያድፍኑ አላህ ቀዳዳ ካለው የመግሌ እጣቢ እንዳንተ አስተምሮን የገሃነም ብገባ ያ እጣቢ ይጋተዋል። አላህ የኔን የመግል እጣቢ እጅቅ ይለዋል አረብኛው። ያንን የእጅቁን እጣቢ ይልሳል አላህ፣ ምክንያቱም ገሃነም ስለሚገባ ማለት ነው። ያንን እጣቢውን ይጠጣል፣ የቁስሉን ፍቅፋቂ ይበላል አብሮኝ ማለት ነው፣ ምክንያቱም ስለሚገባ ገሃነም ማለት ነው። እኔ ስኩል ትሆንና ትረጋጋና እኛ ፈጣሪን ምንም ነገር የሚያቆሽሸው እንደሌለ እናምናለን። ፈጣሪ ነገሮችን ይቀድሳል እንጂ በምንም እንደማይቆሽሽ እናምናለን። ኩልዳውን ብሮ እኔ ማውራውን ስማኝ። ቆይ ተረጋጋ። ለባለጌ እንደ ባለጌ አንዳንዴ ስለሚያስፈልገው በገማ ጭቃ የፈጠረ ቆይ ተረጋጋ። ቆይ ተረጋጋ። የእናንተ ፈጣሪ ግዑዝ አካል ስላለው በሁለት እጆቹ በገማ ጭቃ ስለፈጠረ ያ የገማ ጭቃን ታጥቦት ይሆን ነው? አሁንም ያ የገማ ጭቃ ላዩ ላይ ስታክ አድርጎ ቀርቷል። እና ይህንን የገማ ጭቃውን እንዲታጠብ ንገረው። አክቹዋሊ ቢታጠብም አይታጠብም ሊለቀው አይችልም። ለወደፊቱ ስርዓት ከስሩን ቆሻሻ ኤኒዌይስ ያስፈልጋቸዋል አይደል? ክትባት ያ በደንብ ያስፈልጋቸዋል፣ በማስረጃ ለዛውም ማለት ነው። ያልተጻፈ ነገር ተረት ስለሆነ እያወሩ ያሉት፣ እኛ ደግሞ በማስረጃ እያንዳንዱ መናገር እንችላለን። ስለዚህ ተረት አታውሩ ሙስሊሞች። ቢያንስ ማስረጃ፣ ቢያንስ ለምታወሩት ነገር ካፋችሁ ለሚወጣው ነገር ማስረጃ